ያወቅሽ ለምንድን ነው እንደ አዲስ እንድነግርሽ የምትፈልጊው? አፍቅራኝ እንዳላገባኝ ይገባኛል፣ ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔም በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገልኛል። በቃ አሁን ይህ ሁሉ ነገር ማስቡ ለአንቺም ለእኔም ምንም አይጠቅምም። ለመሆኑ ከዚህ በፊት ወንድ ታውቂያለሽ? አይ አላውቅም። እዝራ አንተ የመጀመሪያም እንዳትጨርሹ። እኔ የመጀመሪያሽም የመጨረሻሽም ልሆን አልችልም። ሀብል እውነቱን ልንገርሽ፣ እኔ ያገባሁሽ አባቴ ደስ እንዲለው ነው እንጂ ከራሴ በላይ የማፈቅራት ሴት አለች። ምናልባት እኮ አንቺም ሊኖርሽ ይችላል። እኔ በበኩሌ ሌላ ማፈቅረው የለኝም። አንተ ካለ ግን እሺ። ለመሆኑ የእኛን እንግዶች ለማስተናገድ ደፋ ቀን የምትለውን የቤታችንን ሰራተኛ ልብ ብለሽ አይተሻታል? አዎ ያየኋት ይመስለኛል። ከነፍሴ በላይ አፈቅራታለሁ ያልኩሽ ልጅ እሷ ነች። ምን አልከኝ? ምን ነው ደነገጥሽ? አይ ምንም፣ እንዲሁ ዝም ብዬ። ማህደር ትባላለች። እኔ አቆላምጬ ማህ እያልኩ ነው የምጠራት። በእንጀራ እናቷ ምክንያት የማትፈልገው ትዳር ውስጥ የገባችው ሀብል በሙሉ ቤተሰቡ ተቀባይነትን ባለማግኘቷ እጅግ በጣም ጉዳት ውስጥ ወድቃ ትገኛለች። ታዲያ ሀብል ያለ ፍላጎቷ ለገንዘብ ብላ ስለተዳረች እናም በቤተሰቡ ተቀባይነትን ስላላገኘች እጅግ በጣም እያፈረች እና እየተሸማቀቀች ትገኛለች። ለአባቴ ብዬ ነው ያገባሁሽ የሚለው እዝራ አሁን ላይ ከሀብል ጋር ተጣጥሞ የመኖር ፍላጎት እንደሌለው እየተናገረ ይገኛል። እኔ እጅግ በጣም የምወዳትና የማፈቅራት ልጅ አለች፣ እሷም ደግሞ የቤታችን ሰራተኛ ናት ይል ነበረ እዝራ። ማህደር ትባላለች፣ እሷ በልቤ ተጽፋለች፣ ለእሷም እኔ እንደዛው ነኝ። ስለዚህ ከሷ ውጪ በፍጹም ማየት አልችልም። ነገር ግን አባዬ ማስደሰት ስላለብኝ ለአባቴ ስል የማልፈልገው ትዳር ውስጥ ገብቻለሁ የሚለው እዝራ በራምባር ሰበረለው በሚባል ፋንታ እሱ ደግሞ ከአጠገቧ መተኛት አልፈልግም በማለት የሰርጉ ቀን ብቻውን ተኝቶ አድሮ ይገኝ ነበረ። ታዲያ ከዚህ በኋላ አግብተሃል፣ እኔ እናንተ ተለያየን ማለት ነው የምትለው ማህደር አንተ ተነካክተሃል። ስለዚህ ከዚህ በኋላ እኔ እናንተ አብረን መቀጠል አንችልም። እኔን ገር እያሳሰበኝ እንዴት ነው ካላንተ መኖር የምችለው የሚለው ጥያቄ ነው ትል ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሀብል አዲስ የተከታታይ ድራማ ክፍል 2 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በእንጀራ እናቷ ተገዳ ለሀብት ስትል ያገባችዋ ሀብል የሰርጓ ቀን እጅግ በጣም ከፍቷትና ተክዛ በለቅሶ እየተሞሸረች ትገኝ ነበረ። ምንም እንኳን አባቱን ለማስደሰት እያገባ ያለው እዝራ አሁን ያገባትን ሀብልን እንደ ሚስት መቀበል አልችልም፣ ነገር ግን ለአባቴ ስል ይህንን የጋብቻ ስነስርዓት እፈጽማለሁ እያለም ከሀብል ጋር ለመተኛት ቢገደድም ነገር ግን በፍጹም አላደርገውም በማለት ሀብልን በሰርጓ ቀን ብቻዋን እንድትተኛ አድርጓት ይገኛል። ታዲያ ሀብልም ውጪ ያለው ሙዚቃ ይሰማሃል ወይ ስትል እዝራን ጠይቀው ነበረ። አዎ ይሰማኛል፣ እና ምን ይሆን ነበር የሱ መልስ። ታዲያ ሀብል ብር አምባር ሰበረሎ እየተባለ እኮ ነው እና እኔም ላንተ ለውዱ ባለቤቴ ብር አምባሬን ልሰጥህ ፍቃደኛ ነኝ ትለው ነበረ።
እጅግ በጣም ለፍቅረኛው ታማኝ የሆነው ህዝራ አይሆንም በጭራሽ እኔ ያንቺን ብር አምባር ልወስድ አልችልም፣ ምክንያቱም እኔ እጅግ በጣም የማፈቅራትና የምወዳት ልጅ አለች፣ ከሷ ውጪ መነካካት አልችልም ይል ነበረ። ሀብልም ታዲያ ለምን እንደዛ ከሆነ እኔን አገባኸኝ? ዛሬ እኮ የሰርጋችን ቀን ነው፣ ለምንድነው አጠገቤ እንኳን ለመድረስ የፈራኸው? ትለው ነበረ። በእንባ የተሞላው የሀብል የሰርግ ምላሽ ይህ ነበር። ለአባቴ ስል ነው አንቺን እያገባሁሽ። አባቴን ለማስደሰት ግዴታ ማድረግ ነበረብኝ፣ ምክንያቱም አባቴ የካንሰር በሽተኛ ነው እና በእኔ ምክንያት አንድ ነገር እንዲሆን አልፈለኩም። እያንዳንዱ ፍላጎቱን ማሟላት ይኖርብኛል ይላል ህዝራ። ይህ ትዳር እንዲፈጸም ያደረገችዋ የህዝራ የእንጀራ እናት ለሀብልም በሌላ መንገድ እንጀራ እናቷ ስለነበረች እንደ ልጅ አሳድጋታለች። እናም እስክንድር ሲሞት የሀብቱ ወራሽ ሙሉ በሙሉ ህዝራ ነው። ስለዚህ እሱን አግብተሽ እንዲያልፍልሽ እፈልጋለሁ ስትል ነበረ። ለገንዘብና ሀብት ብላ ሀብልን በግድ ከህዝራ ጋር እያጋባቻት። ታዲያ ሀብልም በዚህ ስቃይ መቀጠል አልፈልግም፣ የህዝራ እህቱም ሆነች እንዲሁም ደግሞ እሱም አክስቱም ማናቸውም አልወደዱኝም፣ እኔ ደግሞ በዚህ መንገድ መቀጠል አልፈልግም ትላለች ሀብል። ነገር ግን ሁሉንም ተቋቁመሽ ትቀጥያለሽ፣ በዚህ ትዳር ግዴታ መቆየት ይኖርብሻል የምትለዋ የህዝራ እንጀራ እናት አሁን ላይ ሀብልን በትዳሯ ጸንታ እንድትኖር እያስገደደቻት ትገኝ ነበረ። የህዝራ እህትና አክስቱ ደግሞ እዚህ ቤት ካመጣችሽ ከእንጀራ እናቴ ወይም ደግሞ ከምንን ውጪ ማንም አልወደደሽም፣ ምክንያቱም አንቺ የወንድማችን ታይፕ አይደለሽም፣ ለወንድሜ የምትመጥኝ ሴት አይደለሽም ትላት ነበረ የህዝራ እህት። ታዲያ ሀብል ቆይ ከመጀመሪያው ጀምረሽ የጠላሽኝ ምን አድርጌሽ ነው? ምን አጠፋሁ? እያለች ብትጠይቃትም ምንም ባታጠፊም ይህ የእናቴ ቤት ነው፣ የእናቴን ቤት ደግሞ የማንም እከካም ድሃ እየመጣ ድህነቱን እንዲያራግፍበት አልፈቅድለትም ትላት ነበረ። በሰርጋቸው ቀን ደስተኛ ያልሆኑት ህዝራና ሀብል አሁን ላይ ከቤተሰቡ ጋር ተጣጥሞ ለመኖር እጅግ በጣም እያዳገታቸው ይገኝ ነበር። እስክንድር አንድ ልጄ ነው የሚለው ህዝራን ድሬ ኩሌ የሱን አለም አይቼ እናም ደግሞ ወልዶ ልጅ አሳቅፎኝ ከዛ በኋላ ብንሞትም አይቆጨኝ በማለት ነበረ ህዝራን ተጣድፎ ለመዳር እየወሰነ ያለው። ታዲያ እንዲህ በሚልበት ሰዓት ወይዘሮ መነን ሰምታ ምንድነው ቆይ ለምንድነው ልትድረው እያፈለከው ብትለውም ልጄ እንዲለወጥልኝ ከመጓጓቴ የተነሳ ነው በማለት ነበር ያሳመናት። ነገር ግን ወይዘሮ መነን ከዚህ በፊት ለህዝራ ሲነግረው አንድ ነገር ሰምታ ነበረ። እስክንድር ካንሰር እንዳለበት እናም ደግሞ የመጨረሻው ደረጃ ላይ እንደደረሰ ከዛም የመኖር እድሉ 1 አመትና ከዛ ያነሰ እንደሆነ ለህዝራ ሲነግረው ስለሰማች አሁን ላይ እስክንድር ሲሞት የሀብቱ ወራሽ ሙሉ በሙሉ ህዝራ ነው የሚሆነው፣ ስለዚህ ህዝራን ካገባሽ ያልፍልሻል ትላታለች ሀብልን። ነገር ግን ሀብት ባይሆን ቅርት ይበልብኝ፣ ይህንን ቤተሰብ የምቋቋምበት አቅም የለኝም፣ ህዝራን ጨምሮ ሙሉ ቤተሰቡ እኔን እንደሚጠሉኝ ነግረውኛል፣ ይህንን ጥላቻ ደግሞ መቀበል አልችልም ትል ነበረ ሀብል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።